ዛና በሚያደርግ ቀልድ ፕሮግራሜን ልጀምር። አቅም በፈቀደ መጠን ቀልድ ጣል ማድረጉ አሪፍ ነው። ጋይ ስብሐት በህይወት በነበረ ጊዜ ቀልድ ያቀራርባል ይል ነበረ። እኔም የሰማሁትን አዲስ ቀልድ ወዲያውኑ ለሱ ነግረዋለሁ። እሱም ካጋጠመው ያወራኛል እና ጥሩ ያቀራርበን ነበር። በጣም ረጅም ኢንተርቪዎች ቀኑን ሙሉ ማውራት መካከል ላይ በመሃል ቀልዶች ሲገቡ ሰውነታችንን ዛና እናደርግና ወደሚቀጥለው ርዕሰ ጉዳያችን እንሄዳለን። ጆን ኤፍ ኬኔዲ ዳላስ ላይ እንደተገደለ አሜሪካንን የመሩት ሊንዶን ቢ ጆንሰን ናቸው። ጆንሰን ፕሬዝዳንት ሆነው እየመሩ እያለ አንዱን የተወካዮች ምክር ቤት አባል ለሆነ ጉዳይ ይፈልጉታል። ከዛ ቤቱ ደወሉ። ቤት ውስጥ ስልክ ያነሳችው ሰራተኛዋ ናት። ጆንሰን ነኝ፣ የዩናይትድ ስቴትስ ፕሬዝዳንት፣ የቤቱን ጌታ ፈልጌው ነበር ይሏታል። የቤቱ ጌታ ገብቶ ተኝቷል፣ ማንም ሰው ቢደውል እንዳትቀሰቅሽኝ ብሎኛል አለች። ማን? ቀስቅሽው፣ የዩናይትድ ስቴትስ ፕሬዝዳንት ጆንሰን ነኝ ብለው ሲሉ፣ ስማ አንተ ቀጥረ የምታስተዳድረኝ መሰለህ እንዴ? ቀጥሮ የሚያስተዳድረኝ አለቃዬ ነው፣ አትቀስቅሽኝ ብሎኛል፣ አልቀሰቅሰውም ብላ ስልኩን ጆሮ ላይ ድርግም ማድረገች። ሰዓታት ቆየ። ሰውየው ማረፍ የሚገባውን ያላረፈ ነፍሱ ጠገብ ካለች በኋላ እንቅልፍ መጥገብ በህይወት መቼም የሚያስደስት ነገር ነው። ብድግ አለና የተወካዮች ምክር ቤት አባል ስለሆነ የሆነ ሰው ይፈልገዋል፣ ለሆነ ጉዳይ ይፈለጋል፣ በመንግስትም በምንም ያውቀዋል። ስለዚህ ስልክ ተደውሎ ነበር ብሎ ሲጠይቃት፣ አዎ ፕሬዚዳንት ጆንሰን ብሎ አንዱ ደውሎ ነበር፣ አልቀሰቅሰም ምን ያለቃዬ አንሱ እንጂ አንተ አይደለህም ብዬ ስልኩን ጆሮ ላይ ዘጋዋለች። ተገርሞ ወደ ዋይት ሃውስ ሰውየው ደወለ። ደውሎ ጆንሰን ስልኩ እንዳነሳ ይህ የተወካዮች ምክር ቤት አባል መሆኑን ሲያከማዱ ጆንሰን ከልቡ በጣም እየተንከተከተ እባክህን ሴትዮ ነገ ምሳ ሰዓት ዋይት ሃውስ ይዛት መጥተህ አብሬያት ምሳ መብላት እፈልጋለሁ ማለቱን ኃይሉ ከበደ የተባለ አሪፍ ብዕረኛ ከዓመታት በፊት የጻፈው መጽሐፍ ውስጥ ማንበቤን አስታውሳለሁ። ኃይሉ ከበደን ሳነሳው ነፍሱን ይማረውና ወዳጄ ከጥቂት ዓመታት በፊት አረፈ። ኃይሉ ልጅ ሆኖ ጅማ ውስጥ ቤተሰብ ልኳቸው ሽጉጥ ከዘመድ ቤት ያመጣሉ፣ ወይም ከቤት በሆነ ቦታ ለማድረስ ከጓደኛው ጋር ሲሉ አንዱ በሌላው ላይ እየደገነ ሲቀልድ ጓደኛው ተራው ደርሶ ሲቀበልና ቃታ ሲስብ ኃይሉን ክፉኛ መታው። አካሉ ነው በኃይል የጎዳው። ከዛ በኋላ ህይወቱን በሙሉ ያልጋ ቁራኛ ነው የሆነው። እኔ ኃይሉን ለመጀመሪያ ጊዜ አንድ ዩናይትድ ስቴትስ ከርሞ ከመጣ ጓደኛዬ ጋር ሳየው አሜሪካን ሀገር የመኪና አደጋ አጋጥሞት እንደዛ የሆነ ነበር የመሰለኝ። በኋላ ነው ከእህቱ ጋር ስንጨዋወት ህመሙን የተረዳሁት። እዛው አልጋ ላይ ለዕድሜ ጉልምስና በቃ። በዛው ሁኔታ ውስጥ እያለ ግን በሺህ የሚቆጠሩ መጽሐፍቱን አንብቦ ተለውጧል። ምናልባትም የንባብ ባህሉን እንዲያዳብር ያ አደጋ መልካም አጋጣሚ ፈጠረለት ይመስለኛል። ከባድ አስቸጋሪና ፈታኝ ነው። ይሁን እንጂ በዛ በኩል ለሚሄድ ሰው መጽሐፍ ትልቅ ስንቅ ነው። ህይወቱን በሙሉ አልጋ ላይ ለሚኖር ሰው ምንም ጥርጥር የለውም። በቃ መጽሐፍ ትልቅ መጽናኛ ነው። በተጋደመበት ዓለምን ይዞራል። ልዕልት ፀሐይ ሆስፒታል ነበር የተኛው። አሁን ጦር ኃይሎች ሆስፒታል የምንለው ነው ልዕልት ፀሐይ ሆስፒታል። እዛ ነበር የተኛው። እዛ ያክሙት የነበሩ አሜሪካንስ ከናዳር ኤዲሽን ጋር ለጀማሪ አንባቢ የሚሆኑ ወጣትን ቀልብ ሰቅዘው ከሚይዙ መጽሐፍ ጋር አስተዋውቀውት ትልቅና ጥልቅ የመጽሐፍ ንባብ አፍቃሪ ሆነ። በሚደንቅ መልኩ ክላሲካል ቡክስ ዘመናዊ ሽሬ የሆኑ መጽሐፍቶችን አነበበ። ጥሩ እና ድንቅ የቋንቋ ችሎታም ኖረው። አማርኛውም እንግሊዝኛውም ጥሩ ነው። በጣም ጽሑፍ የሚሰኝለት ነው። መጽሐፍቶቹን እንዳየኋቸው ግማሽ ደርዘን ገደማ መጽሐፍ ለህትመት አብቅተዋል። ወጎች፣ የፈጠራ ድርሰቶች፣ አጫጭር ታሪኮች፣ ግጥሞች ናቸው። የሚገርመው እሱ ካረፈም በኋላ ቤተሰቦቹ
ፍቅራቸውን የበለጠ ለማጽናትና ከአንባቢያን ጋር ዘላለማዊ ለማድረግ መጽሐፉን አስጠርዘው ለዳግም ንባብ አብቅተውለታል። አንድ ቀን ይዤ ገባና በደንብ እንጨዋወትበታል። ልናወራ የምንችላቸው መዓት ነገሮች ያካፈለን ነው። ኃይሉ ደጋግሜ የምለው የነበረው ምንድን ነው? ና አደባባይ ውጣ፣ እንዳንተ እንዲህ የተጎዱ ልጆች እነሱም አደባባይ እንዲወጡ ህሊናን የት ድረስ እንደተጠቀምክበት ትምህርት ልሰጣቸው ትችላለህ እያልኩ ስለው ፈቃደኛ አልሆነም። ባላሰብኩት አንድ ቀን የሆነ ሰው ደወለና ኃይሉ ከበደ አረፈ ሲለኝ በጣም ነው ያዘንኩት። ይሁን እንጂ ደራሲ ነውና እነሆ ዛሬም ሕያው ሆኖ እንድናስበው አነሳሁት። አላቅም አሁን ሰዎች እኔን በሆነ አጋጣሚ ሲያዩኝ ማንበብ ነው አሁን ትዝ የሚላቸው። በአንድ ወቅት አንዳንዶች ደግሞ የደራሲነት ስሜታቸው ነበር የሚቆረቆረው። እናም አቅለው ነው ሲያናግሩኝ ዘነበ ወይ አንድ ጫር ያረኳት ነገር ነበረ ታይልኛል ይሉኛል። አይልሃለሁ ላለኝ ነብሳቸው ትረካለች። ከዛ በኋላ አይመጡብኝም። አንዳንዶቹ የጻፍኩት አለ የሉኝ ይለኛል። በደንብ ደስ ይለኛል። ግን አንድ ምዕራፍ ጻፍና እዛ ላይ አድምተን እንወያያለን። ከዛ በኋላ አንቺም አንተም የምትሄዱበትን ታውቃላችሁ ላለኝ ወገቤን ይላሉ። ድርሰት ዓለም ውስጥ መግባት በሌላ አባባል እብደት ደርሶ መልስ ነው። አብደህ ክላይሜክሱ ላይ ደርሰህ ማንም ጨርቅህን መጣልን አያውቅልህም። አንተ ግን ህመምተኛ ነህ። እንደምንም ድነህ ሰው ሆነህ ማህበረሰብ ተቀላቅለህ የምትሄድበት ነው። ጥግ ድረስ የምታስብበት ነው እንጂ ዝም ብሎ በጫር የሚሆን አይደለም። አሁን ደግሞ በቅርብ በተከታታይ የሚያጋጥሙኝ ሰዎች ማንበብ አልወድም ነው የሚሉኝ። መብት ነው። እኔ አልወድም የምለው ነገር አይኖርም። ምናልባት የእኔ ዝንባሌ ስላልሆነ እግር ኳስ አልወድም የሚለውን ቃል አልጠቀምም። እግር ኳስ የሚወዱ ሰዎች አሉ። እግር ኳስ በማየት ደስታን የሚገበዩ ሰዎች አሉ። ስለዚህም እግር ኳስ መጥፎ ጨዋታ ነው ብዬ አልልም። ሙሉ በሙሉ ግን ጊዜያቸውን ሲበላው ልክ አይደለም። ለመዝናናት ያህል 90 ደቂቃ መስጠት ማለፊያ ነው። 1 ሰዓት 2 ሰዓት መወያየት ምንም አይደለም። ከዛ በኋላ ግን የህይወት አካል ሲሆን ልክ አይደለም ብዬ የምቃወምበት ጊዜ አለ እንጂ አልወድም የሚለውን ቃል አልጠቀምም። አልወድም ሲሉኝ ያሳዝኑኛል። ምንድን ነው መደረግ ያለበት? መብታቸውን ደግሞ አለመውደድ። ምክንያቱም መጽሐፍ መግዛት አለ። መጽሐፉን ገዝቶ ጸጥ ያለ ቦታ መቀመጥ አለ። ጸጥ ያለ ቦታ ላይ ተቀምጦ አሁን አካውንቱ የሚከፈለው ከነፍሳችን ላይ ነው፣ ከጊዜያችን ላይ ነው፣ ከእድሜያችን ላይ ነው። ጊዜ መክፈል አለ። ከዛ በኋላ ነው ማወቅ እና መገለጥ የሚለው ነገር የሚመጣው። ባለፈው ሳጫውታችሁ ልብ ብላችሁ ሰምታችሁኝ እንደሆነ በዓለም ላይ 130 ሚሊዮን ደራሲያን በተለያየ ርዕስ ተጠበዋል። ከነዛ ውስጥ የቀለም ቀንድ የሚባሉት አንቱ የተባሉ የተከበሩ ሰዎች 6,000 ገደማው ያነቡ ነው። እንዲህ ከልብ የምታደንቋቸው ሰዎች እዛ ጋር ደርሰው ይሆናል ብዬ ገምታለሁ። በሀሳብ በተለያየ አቅጣጫ ጉዳዩን በማየት ሰዎች ምክር በሚጠይቋቸው ጊዜ አናቱን በማለት ልክ የሚፈለገው ነገር ላይ ምን ማድረግ እንዳለብን የሚመሩን አቅጣጫ የሚመሩን ይሆናሉ። ጉሩ እንዳልኩት ማለት ነው። በተረፈ ለመገለጥ 30 መጽሐፍ ማንበብ በቂ ነው የሚለው። 30ውንም መዝለቅ የማይፈልግ አይኑ ሩቅ ሳይሆን ቅርቡን የሚያይ ሲያጋጥመኝ ያዝንና የዘመድ ካህን እየፈታ ለቅሳል እንዲሉት አዝናለኝ። አብረን እዚህ ዩኒቨርሲቲ ላይ እየኖረን ሊበራለት ሲገባው ያን እድል ባለመጠቀሙ ሀዘንተኛ ነኝ። ስለዚህም በንባብ ላይ ትንሽ አትግቻችሁ ሩቅ የነበረውን ቅርብ አድርገን እንድናስተውል በተለያየ አቅጣጫ እንድንወያይ ነው ዛሬ ስቱዲዮ የገባሁትና እበሉኝ። ከንጉሠ ነገሥቶቻችን መካከል በንባብ የምጠቅሰው ቀዳማዊ ሥላሴን ነው። ቀዳማዊ ሥላሴ ደብረ ዘይት የነበረውን ሆራ ሐይቅ ዳርቻ ላይ የነበረውን ቤተ መንግሥት
ፌርፊልድ ነው የሚሉት። ፌርፊልድ መጀመሪያ ኢንግላንድ ውስጥ ተሰደውበት የነበረ ፓላስ መጠሪያ ነው። ያንን እንዳስታውሳቸው ነው ፌርፊልድ ያሉት። እዛ ውስጥ በደንብ የደረጀ ቤተ መጽሐፍ ነበራቸው። እዛ ፌርፊልድ ውስጥ ደብረ ዘይት አርብ ማታ የሄዱና ቅዳሜና እሑድ በንባብ ነው የሚያሳልፉት። ካሳለፉ በኋላ እንደ ጉዳያቸው አስቸኳይነት ነው። አንዳንዴ እሑድ ማታ ይመለሳሉ። አለበለዚያም ሰኞ ጠዋት ከደብረ ዘይት አዲስ አበባ ይገባሉ። በደንብ ያነቡ ነበር ንግግራቸው ላይ። አለበለዚያም የሚወዷቸው ጥቅሶች ላይ ይሄን አባባል ማግኘት እንችላለን። ለምሳሌ ያህል ከሚወዱት አባባል አንዱ ሃይማኖት የግል ነው፣ አገር የጋራ ነው የሚለውን አባባል ጋንዲ ብሎት ነበር። ቀደም ብሎ ጋንዲን ሲያነቡ ያገኙት ነው። አንድ ሀሳብ ወደኸው የራስህ አድርገህ መቀጠል መብት ነው። ምክንያቱም መጽሐፉ ላይ ተጽፏል፣ ቁጭ ብለህ አንብበዋል። ካስፈለገም ትጠቅሳለህ፣ ካላስፈለገም ግን የራስህ ሀሳብ ሆኖ ይሄዳል። ሌላም ከሚወዱት ጥቅሶች ተብለው ሲጠየቁ ይህም ያልፋል ያሉት አባባል አለ። ይሄንን ቮልቴር ነው ያለው። የፈረንሳይ ተማሪ መሆናቸውን ልብ በሉ። ጥርት ያለ እንግሊዝኛ እውቀት አላቸው። በሁለቱም ቋንቋ የእኛን የሚጨምርና በሶስት ቋንቋዎች ያነባሉ። ቀዳማዊ ሥላሴ ሰዎች እንዲያነቡም ያተጋሉ። ለምሳሌ የማስታውሰው ወመዘክር እኔ ወደ ኋላ ሄጄ 1933 ውስጥ አዲስ ዘመን ጋዜጣን 34 35 እያልኩ የመጀመሪያዎቹን ዓመታት ሳይ መጽሐፍ ሰው ለወመዘክር መስጠት ሲፈልግ አሁን የኢትዮጵያ ቤተ መጻሕፍትና ቤተ መዛግብት ተብሏል። እዛ መስጠት ሲፈልግ እሳቸው በአካል ተገኝተው በእጃቸው የተቀበሏቸው ናቸው። እኛ አሁን ምናልባት ፈረንሳይኛ በተወሰነ ደረጃ በብዛት እንግሊዝኛ፣ በእኛ በራሳችን ቋንቋ ደግሞ አማርኛ እናነባለን። ብዙ ጊዜ ላይብራሪ በሄድን ቁጥር እነዚህን አውጥተን የምናየው እንጂ በሌሎች ዓለም አቀፍ ቋንቋዎች የተደጎሱ ለዛውም በጠንካራ መሸፈኛ ሃርድ ከቨር የተሸፈኑ መጽሐፍት ጃንሆይ የተቀበሏቸው ናቸው። ልጆችን የሚያተጉ ነበር። ከወዳጆች አንዱ ኃይለ መለኮት መዋዕል ወጣት እያለ በአብዛኛው የንባብ ጊዜውን ያሳለፈው ወመዘክር ውስጥ ነው። ወመዘክር ውስጥ ጃንሆይን ያገኛቸው ነበር። ወጣቶችን ሊያተጉ መጥተው ቁጭ ብሎ ያነባሉ። መቀመጫ ቦታ አላቸው። ምናልባትም አሁን የምትሄዱ ከሆነ ብላቴንጌታ ሀሪ ወልደስላሴ አዳራሽ ውስጥ ከፊት ለፊት የእሳቸው መቀመጫ ነው። እዛ ላይ ቁጭ ብለው ያነባሉ እንደ ማንኛውም ሰው። ኃይለ መለኮት ያጋጥሙታል። ቴራስ ላይ ላይኛው የቤተ መጻሕፍቱ ወለል ላይ ሆነው ከኢትዮጵያን ኢንቴሌክቹዋል ጋር ለምሳሌ ያህል ከአፈወርቅ ተክሌ ጋር ከነ መንግስቱ ለማ ጋር ከምን በአጋጣሚ ሲገናኙ ከደራሲያኑ ጋር የሚወያዩበት ሀሳብ የሚለዋወጡበት ባህሪ ነበራቸው። አሪፍ ነው። ግን ያን ያህል የማንበብ ፍቅር ጥልቅ እውቀትም ኖሮ የምትሰውድበት ጊዜ አለ። ቀዳማዊ ሥላሴ ዩናይትድ ኪንግደም ውስጥ ማለትም ታላቋ ብሪታንያ ተሰደው በነበረ ጊዜ ለድምፅ እንዲሆናቸው የተለያዩ ሰዎችን እያነጋገሩ እገዛቸውን ይጠይቁ ነበር። በወቅቱ እገዛ ከጠየቁት አንዱ በርናንድ ሾው ነው። በርናንድ ሾው ከሼክስፒር በኋላ ታላቅ የተባለ ጸሐፊ ተውኔት ነው። በርናንድ ሾውን ለመጠየቅ ከሲልቪያ ፓንክረስ ጋር ቀጠሮ ይዘው ቤቱ ሄዱ። ታይምን ምናምን ቀረበላቸው። ከዛ በኋላ እንደው ድምፅ እንድንሆን እንፈልጋለን፣ ፋሺስት ጣሊያን ወሮናል እና ያንተ እገዛ ያስፈልገናል አሉ። ምንም ጥርጥር የለውም። በርናንድ ሾው በጣም ስመገናን ስለሆነ እሱ ተናገረ ማለት ያያሌውን ማህበረሰብ እና መንግስት ቀልብ ሰቅዞ የመያዝ አቅም አለው። እሱ ግን ኢትዮጵያ ኮሎኒ መደረጓን ነው የወደደው። በፊውዳል ስርዓት ውስጥ እድሜ ልኳን የዳከረች ሀገር ናት። ልሰለጥንና ብርሃናማ መንገድ ልሄድ አልቻለችም። ስለዚህ ስልጣኔው በግድ ግባት አይነት ነገር የሚል አቋም ስለነበረው ትንሽ ብርሃን ስላየች ያንን ብርሃን እንደገና መልሳ አጥፋው ልትሉኝ ነው የመጣችሁት ብሎ ሲል ቀዳማዊ ሥላሴ በጣም ተናደዱ። በጣም ተናደው ቁጣቸውን ተቆጣጥረውት የቀረበላቸውንም ሻይ ፉት ሳይሉ ጥለው ወጡ። በእኔ ንባብ ሰው ቤት ሄደው ሰው ሲያናግሩ ይሄን የመጀመሪያ ነው። ልክ እንደወጡ ግን ምንድን ነው ያሉት? የዚህ ሰውዬ መጽሐፍ አንዱም ቢሆን ሀገራችን ነጻ ትውጣ እንጂ እኛ ምድር ላይ ወደ እኛ ሀገር አይገባም አይነት ነገር አሉና ተሸውደዋል። እሳቸውም በነበሩ ጊዜ የገቡ ነበሩ።
ሌላው ቢቀር እኔ ቤት ውስጥ ሼልፍ ላይ ብንፈልግ 2-3 የበርናንድ ሾውን ስራዎች እናገኛለንና በእንዲህ በኩል ተላልፈዋል። ያም ሆነ ግን ተጠቃሽ ደራሲያንን የሚያበረታቱ የሚያተጉ በርካታ የሥነ ጽሑፍ ስራዎች ላይ በተለይ የጥንት ስነ ጽሑፍ ላይ ደግሞ ሊቃውንቱን ከኢየሩሳሌም ሙሉ እየጠሩ የሚያስጠኑና የተጠናውንም ለህትመት የሚያበቁ ንጉሠ ነገሥት እንደነበሩ መመስከሩን እወዳለሁ። ከአዛውንት አንባቢያን መሃል ከታላላቆቻችን የምጠቅሳቸው በርካታ ሰዎች አሉ። አንዱንና ለየት የሚለውን ባጫውታችሁ ጥሩ ነው ብዬ ተስፋ አደርጋለሁኝ። ሰለሞን ደሬሳ ገጣሚ ነው። እስካሁን ድረስ የሚጠቀሱለትም ስራዎች አሉት። በእንግሊዝኛ ነው የጻፋቸው። በተረፈ ልጻፍ ካለ የምር ይጽፋል። ብዙ ጊዜውን ግን የሚያሳልፈው ንባብ ነው። በአንድ ጉዳይ ላይ ብቻ ያነበበውን ነው መነግራችሁ። አሁን ከዓመታት በፊት ከዚህ ዓለም በሞት ከመለየቱ በፊት ጓደኛችን ሱራፌል ወንድሙ አግኝቶት ነበር ሚኔሶታ። በአጋጣሚ ሱራፌል ፒኤችዲውን ሚኔሶታ እያጠና ስለነበረ ከእሱ ጋር ይገናኝ ነበር። ሱሬ በጣም ትልቅ ሰው ነው። ብዙ አሪፍ ነገሮች አድርጓል። እንደው እሱን በተመለከተ አንድ ቀን ማወጋችሁ ይኖራል ብዬ ተስፋ አደርጋለሁ። ያም ሆነ ከሰለሞን ጋር ያደረጋትን ቃለ ምልልስ አግዝፍ ያሳይቻችሁ ሰው የት ድረስ ያስባል ብላችሁ እንድቆዝሙበት ነው አሁን ይህን ማወጋችሁ። ሰለሞን ደሬሳን ኢንተርቪው ሲያደርገው በቡድሂዝም ላይ ብቻ ከ2000 መጽሐፍት በላይ አንብቤያለሁ አለ። በቡድሂዝም ላይ ብቻ ምን ያህል ሊቃውንቶች ውስጥ ፈጥሯል። ቡድሃ እምነት ላይ 2000 መጽሐፍትን ለዛውም ብዙ መንከውከውና መሯሯጥ የሚበዛበት ዩናይት ስቴትስ ውስጥ ተቀምጦ አንብቧል። እንዲገባ ስትፈልግ እዛ ድረስ ነው። የራስህን እምነት ለማወቅ መጽሐፍ ቅዱሱ ማንበብ ብቻ አይደለም፣ ሌሎቹንም ክርስቲያን ከሆንክ ሙስሊም ከሆንክ ደግሞ እንደዚሁ ሌሎች የሚነበቡ እልፍ አላፍ ርዕሰ ጉዳዮች አሉ። እነዛ ናቸው ወገግ ብሎ እንዲታየንና በምልአት ዓለምን በምልአት የሰው ልጅን በምልአት ባህላችንን ወጋችንን እንድናይ የሚያደርገን። ሰለሞን ያህል ጥሯል። የሚገርመው አጋጣሚ ልጅ እያለ ራሱን ደደብ ነኝ ብሎ ያስብ ነበረ። ያመው ነበር። አይኑን መታመሙን ያወቁት ወይዘሮ ኤልዛቤት የተባሉ ዘመዱ ናቸው። ወይዘሮ ኤልዛቤት የይልማ ደሬሳ ባለቤት ሲሆኑ ያጎቱ ሚስት ናቸው ለሱ። አዩና ይሄ ልጅ ችግር አለበት እንዴት ነው የሚጫወተው ተመልከቱት ብለው ይዘው ወስደው አይኑን አስመረምረው መነጽር ሲያደርጉለት በራለት። አንድ ችግር ተቀረፈ ማለት ነው። ንባብ ላይ ትጉ አልነበረም። አንዴ ጩታ ሲሄድ የተወለደበት አካባቢ ወለጋ ጩታ ነው የምትባለው። እዛ ሲሄድ አንዳች የሚያክል ሳጥን መጽሐፍ ይዤ ሄድኩ አለ። ጀመርኩት አለ። ስመለስ ጨርሸው ከዛ በኋላ በደንብ ወገግ ብሎ የሚታየው ሰው ሆኜ የመጣው ራሱን አንቱ የሚል ሰው አይደለም። ማንንም ሰው ያከብራል። በሚገርም መልኩ ግን የሚታየውና የሚገለጥለት ድንቅ አንባቢ ሆኖ በዚህ መንገድ ነው። ሰሞኑን ቴዎድሮስ ተክለአረጋይ ሕይወት በሚል ርዕስ ቀደም ብሎ ኢንተርቪው ያደረጋቸውን ሰዎች ቃለ ምልልስ አድርጎ እዚህ ላይ አስነብቦናል። እዚህ ላይ የሰለሞን ደሬሳን ታናሽ ወንድም ብርሃነ ደሬሳን ኢንተርቪው አድርጎታል። ብርሃነ በደንብ ላይት እንደሆነ ቀልድ ወዳድ ነው። ቁም ነገርንም አንድን ጉዳይ ደግሞ በጥልቀት የማየት አቅሙም የሚደንቅ ነው። እዚህ ላይ ሳነብ ምናልባትም ከአንድ እንግዲህ አሁን እሱ ስልጣን ላይ በነበረ ጊዜ ከ15 ዓመት በፊት ሊሆን ይችላል እኔና ዶክተር ተወልደ ረጅም መንገድ ወደ ትግራይ ተጉዘን ስንመለስ ደብረ ሲና ላይ ምሳችንን እየበላን ዜና ስንሰማ ብርሃነ ደሬሳ የባላደራው ከንቲባ ሊሆን ነው የሚል ዜና ሰማን። ዶክተር ተወልደ ተከዝ ብሎ ብርሃንን ታውቀዋለህ? ጓደኛችን እኮ ነው አለኝ። አውቀዋለሁ። የሰለሞን ታናሽ ወንድም አይደለም ወይ? አዎ። ይኸውልህ አሁን እሱን አምጥተው ሊሾሙት ነው።
የሚችለው ይመስልሃል አለኝ። የሚያወቀው እኮ ኢህአዴግ ነው ዶክተር ተወልደ። ዌቡን የሚያስነሳው ኢህአዴግ ነው። ኢህአዴግ ደግሞ አምኖበት ካመጣው ምንም ዌብ አይነሳበትም። የተሰጠውን ስራ ሰርቶ በሰላም ወደ አሰበበት ይሄዳል። እና ዌብ የሚያስነሳው ኢህአዴግ መሆኑን ታውቃለህ አልኩኝ እና ግር ብሎት በዚህ ላይ በደንብ መወያየታችን አስታውሳለሁ። ብዙ ጊዜ ዌቡን የሚያስነሳው እሱ ነው። ሲያስፈልገው ብቻ ነው ዌቡ ካልም እንዲሆን የሚያደርገው እንጂ ካላስፈለገ ማዕበሉን በጣም አጡዞት ማናችንም ላይ ስጋት እንዲያደር የማድረግ አቅም ነበረው። ለእኔ ትልቅ ስህተት ነው፣ አልጠቀመውም። በመጨረሻም የምናውቀው ሆነ። ብርሃነ ረሳ እዚህ ኢንተርቪው ላይ አንድ ላጋራችሁ ነው ምን ያህል ማንበብ፣ ማወቅ፣ መማር፣ ህይወትን በተለያየ አቅጣጫ ማየት ህሊናችን የት ድረስ ብሩህ እንደሚያደርገው ለቴዎድሮስ ይነግረዋል። ምንድን ነው የሚለው? አንዴ ዘበኛ ልቀጥር አንድ ሰው መጡ። ጠና ያሉ ናቸው፣ አማርኛ ተናጋሪ ናቸው፣ ከአማራው አካባቢ የመጡ ናቸው። እንደ እርሶ በዚህ በሰርጅና አገሩ አርፎ ቢቀመጡ አይሻልም ወይ? እንዲህ አሁን ሰው ቤት ደጃፍ ላይ ተቀምጦ ስላቸው፣ አይ ክፉ ነገር እኮ አጋጥሞኝ ነው አሉ። ምን? ሰው ገድዬ ነው። ግልጽነት ላይ ነው የሚያወሩት ከቴዎድሮስ ጋር። ሰው ገድዬ ነው ከሀገር የወጣሁት። ምን በድሎት? ባለቤቴን አማግጦብኝ። በምዕራቡ ዓለም ቢሆን ለፍርድ ራሱ በፍቅር ጉዳይ የመጣን ችግር የሚያቀሉበት ሕግ አላቸው። እዚህ ግን ሰውየው መሸሽና መስፈር ብቻ ነው ያላቸው እድል። እንዴ ታዲያ እንደዛም ቢሆን እኮ አቶ መንግስቱ የሚባል ተብሎ አዲስ አበባ እኮ ፈልገው ደመኞቹ ሊገሎት ይችላሉ ብዬ ስላቸው፣ እንደ አገር ቤትማ ስሜ እኮ ገሌ ነው፣ እዚህ እኮ መንግስቱ፣ እዚህ ሆንኩት መንግስቱ ነው፣ የትም አያገኙኝም አሉ። አሁን እኚህን ሰውዬ ለመቅጠር ብርሃነ ሲወስን ቤተሰብ ዘመድ ግን እንዴት ነብሰ ገዳይ ትቀጥራለህ? አይሆንም ብሎ አመጻ። አለማወቅ ይሄ ነው። ሰውየው ለምንድን ነው የገደሉት? የሰው ደምስ እጃቸውን ለምን ነካ ብለን በተለያየ አቅጣጫ ስናየው ግልጽነታቸውን እሱ አክብሮታል። እንዲህ ራሱን አደባባይ አስቶ ህይወቱን ያማከረኝና የገለጸልኝ ሰው ጥገኝነት ልሰጠው ልከላከለው ይገባል፣ እንጀራም በልቶ ከኔ ጋር መኖር ይኖርበታል አይነት ነገር ብሎ ብቻ በስፋት አይቶት ለሰውየው የስራ እድል ሰጣቸው። አብረው ተግባብተው ኖሩ። አንድ የኔ ቢጤ ጠቆር የሚል አጎቱ እቤት ሲመጣ ቀድመ ሂድ፣ እኔ ደውዬ ለዘበኛው ነግረዋለሁ ከፍቶ ያስገባሃል ይላል። በአጋጣሚ መረጃው ዘግይቶ ደረሰ። ዘበኛው ስልክ አነሱና ቤት አሉ። አጎቴ መጥቶ ነበረ፣ አስገባችሁት ወይ ስለ አላስገባሁትም መልሼዋለሁ አሉ። ምን ነው እንዴ አጎቴ እኮ ነው እያልኩ ወስድ እንዴ እሱማ ያንተ አጎት አይሆንም፣ ያንተ አጎት ጠቆር ያለ ብያለኝ። ሰው እንዴት እንደሚያዩት ይዩትና እንዲህ አይነቶቹ ነገር ያጋጥማል። ሌላ ልጨምር ቀልድ። ጋሽ ሳህሌ አንዴ በወጣትነቱ ለአንድ ለማኝ 1 ብር ሰጠሁት አለ። ደነገጥ። ያኔ የዛሬ 50 እና 60 ዓመት ነው። 1 ብር በምንም ተአምር አይታሰብም። የኔ መኳንንት ማልበል ማን ስል ጉራጌ ነኝ ያለው። ኧረ አንተማ ምን ቦታ ጉራጌ አትሆንም እንዳለው ራሱ ጋሽ ሳህሌ አጫውቶኛል። እና ይህም ጠቆር ሲል ለብርሃነ አጎት አይመጥንም ብሎ ዘበኛው መልሶታል። ለእኔ እንደመረገም ቆጥረው እኛ ማንበብን ወደን እየገበየን ለልጆቻችን ካላስተላለፍን ነው። ልጆቻችን ደግሞ ገብቷቸው ሊሄዱበት ካልቻሉ አሳዛኝ ነው። ያም ሆነ ይህ ወላጆች የፈረሱ ሚና መጫወት መቻል አለብን ብዬ ገምታለሁ። ፈረስ ያደርሳል እንጂ አይዋጋም ነው። አሁን ልጆቻችን ኢንተርኔት ይነጥቀዋል፣ ልጆቻችን ዩቱብ ይነጥቀዋል። አሁን በእኔ የልጅነት ጊዜ ሲኒማ ነበር። እኔ ጉልምስና ሊጀምረኝ ሲል ቪዲዮ ሆነ። አሁን ኢንተርኔቱ በየቤቱ አለ። ልጆቹን ጸጥ ብሎ አርፎ እንዲቀመጡ ስለሚያደርግ የተገላገልን መስሎን ሁላችንም እናመቻችላቸዋለን። ስራቸው ትምህርት ነው። ትምህርታቸውን እንዳይማሩ ያደርጋቸዋል። ስለዚህም ይህን አንድ የምትቆጣጠሩበት ብልሃት ያስፈልገዋል። በተረፈ ንባብ ባህሉ በሆነ ቤተሰብ ውስጥ ልጆች እንዳያነቡ መሆናቸው ያሳዝነኛል።
ወይ አባት ወይ እናት ደግሞ ጥረው ልጆች ሳይገባቸው ይቀርና ከወላጆቻቸው ጋር ይተላለፋሉ። አንድ የተከበረ ቤተሰብ ውስጥ የእኔ ታናሽ ወንድም ሄደ። ግርማው ላይ ይባላል ታናሽ ወንድሜ። የታናሽ ነው። በሁለታችን መሀል አንድ ሴት አለች። እዛ ቤተሰብ ውስጥ ከሰዎቹ ጋር እየተጨዋወተ ዞር ሲል ቆሻሻ መጣያ ላይ አንድ ትልቅ ጥራዝ ተጥሏል። ይሄማ መጽሐፍ ለዘነበ በጣም ያስፈልገዋል፣ ዘነበ ይፈልግ ይሆናል ይዤለት ሄዳለሁ ብሎ ቴብሉ ላይ አንስቶ ጠረጴዛው ላይ ሲያስቀምጥ ቤተሰቡ መቼ ትመልሰዋለህ አሉ። የእኔ ስም ስለተጠራ ነው መጽሐፉ ዋጋ አይኖረው። በቃ እሱ እንዳያዋረግና እንደ 10-15 ቀን ቆይቶ ያውና ይመልስላችኋል አላቸው። እሺ አሉት። ተቀበለ። ይዞልኝ መጣና ሳየው ቶልስቶይ ዋር ኤንድ ፒስ ቮሊዩም 2 ነው፣ ቅጽ 2 ነው። አያስፈልገኝም እኔ ቮሊዩም ቅጽ 1ም ቅጽ 2ም አለኝ። ስለዚህ ዝም ብዬ መጽሐፉን እንዲያከብሩት አንድ 15 ቀን አቆይቼ ሰጠሁት። ታናሼ በቃ አመሰግናለሁ ቆንጆ መጽሐፍ ነው ብሎኛል። ሁለተኛው ቅጽ ነው ይሄ፣ አንደኛው ቅጽ እዛው ቤት ውስጥ ይኖራል ፈልጉት እና ቢያንስ ለሚያነብሰው ስጡት። መቼም ትልቅ ስጦታ ነው። ዋር ኤንድ ፒስን አንድ ሰው አግኝቶ እንግሊዝኛ ቋንቋ የተገራ ከሆነ ካነበበው ትልቅ በረከት ነው እና ስጡት ብሏል ዘነበ። በልና መልስልኝ አልኩት። መለሰና ሄደ። ከእሱ ጋር ስናወራ እንዴ አባትየው ንባብ አላወራቸውም ስል የሞከረ ይመስለኛል። በቅጡ የተማረ ከምሁራኖቻችን መካከል አንዱ የነበረ ነው። በሕይወቱ ያነበባቸውን በሙሉ ጥሎላቸው ሄዷል፣ ግን አልተጠቀሙበትም አለኝ። ምንም ማድረግ አልችልም። አሁን ለእኔ ይሄ አሳዛኝም አንገት የሚያስደፋም ነው። ልጆች መጽሐፍ መሃል ተወልደው መጽሐፍ መሃል ልናሳድግ ካልቻል ነገ መሪያችን እንዴት ነው የምንፈጥረው? ትልልቅ ኃላፊነት የምናስቀምጣቸውን ሰዎች እንዴት ነው የምንፈጥረው? ሳይንቲስቶቻችን እንዴት ነው የምንፈጥረው? ማሰብ የማይችል ትውልድ ፈጥረን አስደንጋጭ ሁኔታ ውስጥ እንዳንገባ ከወዲሁ ብንጠነቀቅ ጥሩ ነው። ትውልድ ስል አንድ ነገር ትዝ አለኝ። ከውጭም ደውለው የሚያናገሩኝ ብሩህ ሕሊና ያላቸው ልጆች አሉ። እዚህም ዘራቸው በጣም የበዛ ነው ብዬ ባልልም አስተዋይና የተቀቡ ልጆች አጋጥሞኝ በተለያየ አጋጣሚ አውርቼ በጣም ደስ ብሎኛል። ለንቁ ፈረስ ያለንጋ ጥላ ይበቃዋል አለው ደጋግሜ። ልክ ማውራት ሲጀምሩን ምን እንዲያሰበና ምን ሊነግረኝ እንደወጠነ ስለምገምት እየሄደብ ያለበትን መንገድ ስለማስተውል በአዲሱ ትውልድ እውነቱን ለመናገር ከተፈለገ ደስተኛ ነኝ። በቀልድ ነው የጀመርኩት። በታሪካችን ላሳርግ ጦረኝነታችንን የምታሳይ ምን ያህል ጦር ናፋቂዎች እንደሆንን የምትገልጽ ናት ታሪኳ። እንግዲህ ታሪክ ሲፈጠር ስም ምን ይኖረዋል። በተደጋጋሚ ሲሄድ ታሪክ ይሆናል፣ ይረሳል ስም። ታሪኳ ግን እኛ ጋር ደርሳለች እና ሁሌም የምትገርመኝ ታሪክ ናት። አሁን የምነግራችሁ ሰውየው ደጃዝማች ነው። ለጦርነት ራሱን ያዘጋጃል። መንገስ ያለብኝ የጉንጉስ ዘር እኔ ነኝ ብሎ መሳሪያውን በጠበል ጠዲቁ ደግሞ ታዳሚውን እየጠራ እያበላ እያጠጣ አጋሩን ያበዛል። መሳሪያውንም ይገዛል፣ ይደብቃል። እንዲህ እያለ እየደረጀ ነገ ወይም ከነገ ወዲያ እንደ አንዱን ቀን ወደ ጦርነት ገብቼ ይሄን አይረባ ንጉሥ ድራሹን አጠፋና ዙፋኑ ላይ እኔ እቀመጣለሁ ብሎ እያሰበ እያለ ንጉሡ ብልህ ስለሆነ ስለነቃበት ጠራውና በል ጦርነትም አያስፈልግም፣ ከአሁን ሰዓት ጀምሮ መንገስ ትችላለህ ሲለው እንደ ሳልዋጋ ደም ካልፈሰሰ በነፃ እንኳን ነበር ሰጡን አንቀመጥበትም፣ ሳልዋጋ ብሎ አቅራራ። ምክንያቱም ደጃችን ትናመጣና ደረቱ ላይ ሰቀሸቀበት። ከዛ በኋላ በቡራዴ እንዲህ አረገና በሰይፍ ሲለው ጭንቅላትና አካሉ ተለያየ፣ ደም እንዲህ አረገ እየተባለ ሲነገርልን ነው። ታሪካችንን በደም የጨቀየ ነው። ልዑል ራስ ምሩ ለህትመት ባበቁት ታሪካቸው ላይ ንጉሥ ሚካኤል ተሸንፈው ሐዘን ተቀምጠዋል ይላሉ። ሐዘን ተቀምጠው እገሌ ሞተ፣ እገሌ ግንባሩን ተመታ፣ እገሌ እንደዚህ ሆነቱ ከእህታቸው ጋር ቁጭ ብለው ያለቅሳሉ አለ። ሲያለቅሱ በጣም አዝኜ
ምንም አይደለ ቻሉት ብዙ ሰው አለቀባችሁ ብዬ ሳጽናና እህታቸው ቆጣ ብለው እንዴ እነዚህ ሁሉ ታላለቁማ እኛ ዝም ብለን ብንማረክ ነውር ነበር አሉ። ልብ አድርጉልኝ፣ አንድ ፊውዳል ለመማረክ ሌላው የአርሶ አደር ልጅ ወታደር ተብሎ የተባለው ሬሳው እንደ ራስ ደጀን መከመር መቻል አለብን ማለት ነው። እንዲህ ነው ታሪካችን። ቀደም ብዬ ያነሳኋቸውን ጭብጦች ልብ በሉልኝ። ስናነብ እናስተውላለን፣ እናመዛዝናለን፣ የምንቀበለውና የማንቀበለውን እንወስናለን። ይቅር ባይ ልብም ይኖረናል። የዛን ጊዜ ማንም ምንም የማይመራን የማይጋልበን የራሳችን ጌታ የምንሆንበት ራሳችን ቆዳ ውስጥ ላለ ነገር ሁሉ ራሳችን የምንወስን እንሆናለን። አገር እንዲህ አይነቶችን ዜጎች ነው የምትሻውና ቆም ብለን እናስብ፣ እናውጠንትንና ወደ ግባችን እንሂድ። እርግጠኛ ነኝ የረባ ነገር ዛሬ እንባልኳችሁ ይመስለኛል። ሰላም በምድራችን ላይ ይስፈን።